በመጀመሪያው ትዕይንት ላይ ያግሙር የምትባል ቆንጆ ልጅ ከአንድ ሰው ስትሸሽ እናያለን። ለምን እንደምትሸሽ ኋላ ላይ ይገለጻል። እናም ታሪኩ በእውነትም አስፈሪ ነው። ይህ ውብ የፍቅር ታሪክ በአንድ መጽሐፍ አማካኝነትም ቀርቧል። አንዲት ወጣት ሴት ከወደፊት ባሏም የተላከላትን መጽሐፍ ማንበብም ትጀምራለች። መጽሐፉን ከጨረሰች በኋላም እንደምትደውልለት ለባሏ ነግራው ማንበብ ትጀምራለች። ታሪኩ ወደ ሌላ ትዕይንትም ይሸጋገራል። አንድ ጭንቀት የያዘው ሰው በአውሮፕላን ውስጥ የደረት ህመም ይሰማዋል። ነገር ግን ትኩረቱ በአንዲት ልጅና በአየር አስተናጋጅ መካከል በሚደረግ ውይይት ይከፋፈላል። ልጅቷም በመስኮት አጠገብ መቀመጧን ስለፈራች ተሸብራለች። የአየር አስተናጋጇም አዲስ መቀመጫ እስኪያገኙ ድረስ ከሰውየው አጠገብ ታስቀምጣታለች። በረራውም ሲቀጥል መረበሽ ያጋጥማቸዋል። ያግሙርም በፍርሃት የተነሳ የሰውየውን እጅ አጥብቃ ትይዛለች። ጥፍሮቿም ቆዳው ላይ ጥልቅ ምልክት እስኪተው ድረስ ትይዘዋለች። መረበሹም ሲያልፍ ያግሙር ዘና ትላለች። ያግሙርም በሰውየው ቆዳ ላይ ያደረገችውን ስትረዳ ይቅርታ መጠየቅ ትጀምራለች። እንዲያውም ትንሽ የባንዴድ ታደርግለታለች። ሰውየውም ፈገግ ይላል፣ ምንም አይናገርም። አስተናጋጇም ወደ ያግሙር መታ አዲስ መቀመጫ እንደተገኘላት ትነግራታለች። ያግሙርም ትሄዳለች፣ ግን በሰውየው አእምሮ ውስጥ ትቀራለች። ምስጢራዊው ሰው ስሙ ዋሽመት እንደሆነም እናያለን። ወደ ቤቱም ሄዶ ከወንድሙ ጋር ይወያያል። ችግር ስላጋጠማቸው ለጊዜው እዚያ እንደሚቆዩም እንረዳለን። ከፖሊስም እየተደበቁ ነበር። በዚህ ጊዜ ወንጀለኞች መስለው ሊታዩ ይችላሉ፣ ግን እውነታው ያስደነግጣል። ያግሙርም ከሙዚቀኛ ጓደኛዋ ጋር ትኖራለች። ዕቃዋን ስታስቀምጥና ከአባቷ ጋር ስልክ ስትጨርስ ጓደኛዋ ሳንዱች ስትበላ ታያለች። ሳንዱቹም ዋልነት ስላለውና እሷም አለርጂክ ስለሆነች እንድትተፋው ትነግራታለች። በመጨረሻም ሆስፒታል ይደርሳሉ። ያግሙርና ሐሽመትም እርስ በእርሳቸው ተጋጭተው ይገረማሉ። ሐሽመትም ቁስሉን በተመለከተ ይቀልዳልና እውነቱን ለያግሙር አይነግራትም። ከዚያ በኋላ ካፌ ውስጥ እናያቸዋለን። የያግሙር ጓደኛ ኢሬምም ውብ ዘፈን እየዘፈነች ነበር። ሲወያዩም አንድ የሚያመሳስላቸው ነገር እንዳላቸው ይገነዘባሉ። እሱም ሁለቱም እናት የላቸውም። ሐሽመትም ጥብቅ ሰው ነው፣ ፈገግም አይልምና ሁልጊዜም አንድ አይነት አቋም ነው ያለው። በያግሙር ውስጥም የሆነ ነገር ይስበዋል፣ ፍቅር ከመጀመሪያ እይታ አይነት ነገር። ያግሙርና ሐሽመትም በሰገነት ላይ ራት ይበላሉ። ያግሙርም ሳቋን ማቆም አልቻለችም፣ ምክንያቱም ቀለል ያለ ቀጠሮ ለምሳሌ ለአማጁን መብላት መስሏት ነበር። ይልቁንስ በሰገነት ላይ የፍቅር ራት እየበሉ ነበር። ከጓደኛዋ ኢራም ጋር ስለሱ ቀልዳም ነበር እና ስትነግራት የፊቷ ገጽታ ማሰብ ያሰቅቃታል። ያግሙርም የሐሽመትን ጉንጮች በእጆቿ በማንሳት ለማሳቅ ትሞክራለች። ከዛም እየሳቁና አስደሳች ጊዜ ያሳልፋሉ። ከእራት በኋላም ያግሙር በፊቷ ላይ ፈገግታ ይታያል። በፍቅር እንደወደቀችም ግልጽ ነበር። ጊዜ እያለፈ ሲሄድም ያግሙርና ሐሽመት እየተቀራረቡ ይሄዳሉ። እርስ በእርሳቸውም እየተዋደዱም ነበር። ያግሙርም ሐሽመትን አለሰለሰችው እና ሐሽመት ደግሞ ያግሙርን ሰላም እንዲሰማት አደረጋት። ፍቅራቸውም ግልጽ ነውና ነፍሳቸው ተገናኝቷል። ያግሙር ከሐሽመት ጋር ያላትን ግንኙነት እንደ ገነት ወይም ሲኦልም ትገልጸዋለች፣ ምክንያቱም ከእሱ ጋር ሁልጊዜ ከልክ ያለፈ ነበር። አንድ ምሽት ሲተቃቀፉ ሐሽመት በደረቱ ላይ ከባድ ሕመም ይሰማዋል። ያግሙርም ምንም አታውቅም፣ ግን ለመርዳት ትሞክራለች። ቁስሉን ስትነካውም ታድነዋለች። የደማ ትውስታም እናያለን። ሐሽመት ከደረቱ ላይ የሆነ ነገር ሲወጣለትም ይታያል። ይህም ሐሽመት በጥይት ተመቶ እንደነበር እንድናምን ያደርገናል። ለመሮጥ ሲወጣም ያግሙር ትከተለዋለች። ከዛም ይተቃቀፋሉና ሕመማቸው ሁሉ ይረሳል። ያግሙር የሐሽመት ቁስሎች ሁሉ መድኃኒትም ሆናለች። መጽሐፉን የምታነበው ልጅ የምታለቅስበት ትዕይንትም ይታያል። ያግሙር ሐሽመትን ወደ ቀድሞ ማንነቱ እንዲመለስ እየረዳቸውም ነበር። ፍቅራቸው እያበም ነበርና እሷም ወደደችው፣ እሱም ወደዳት። ያግሙርም ሐሽመት አባቷን እንዲያገኝም ትፈልጋለች፣ ግን መጀመሪያ የእሱን እናት ማግኘት አለባት። ትዕይንቱም ወደ ቅርጫት ኳስ የሚጫወቱ ወንዶችና አግዳሚ ወንበር ላይ የተቀመጠች ያግሙር ይሸጋገራል። ያግሙር ማስታወቅ ስትጀምር የሐሽመትን ትኩረት ትስባለች። ከዛም እሷ ደህና መሆኗን ሲያረጋግጥ አንድ መኪና አይኑን ይስባል። እየተከተሉት እንደሆነም ይረዳል። የሐሽመት ወንድምም ከእናቱ ጋር በስልክ እያወራም ነበር። እዚህ ላይ ሐምዛ የሚባል ሰው ከሐሽመት ጋር ሊወያይ እንደመጣም እንረዳለን። ያግሙር ያስታወከችው ነፍሰ ጡር ስለሆነችም ነበር። ለጓደኛዋም ስትነግራት የሐሽመት ወንድም ታሪክ ንግግራቸውን ይሰማል። ያግሙርንም ያረጋጋታልና ሁሉም ነገር ደህና እንደሚሆን ይነግራታል። ሐምዛም ከሐሽመት ጋር ሲወያይ ከታሪክ ያግሙር ነፍሰ ጡር መሆኗን የሚገልጽ መልእክት ይደርሰዋል።
ሐምዛ ለሐሽመት የተፎካካሪው ቤተሰብ ስምምነት ስላቀረበ ወደ ቤቱ መመለስ እንደሚችልም ነግሮት ነበር። ነገር ግን ያግሙር ለዘላለም ተፈላጊ ለሆነው የቤተሰቦች ሰላም ችግር እንደሆነችም ይረዳል። ሐምዛ ከእናቱ ጋር ሲያወራም እንዲያጠፋት ትነግረዋለች። ከዛም የጥንዶቹ ክብረ በዓል ቀን ደረሰ። ወደ አምና ወደ ሄዱበት ቦታ ወደ ሰገነቱም ይሄዳሉ። ያግሙርም ለሐሽመት ሰዓት ትሰጠዋለች፣ እሱም የትዳር ጥያቄ ያቀርብላታል። ተመልሰውም ሲሄዱ መጀመሪያ የተወሰነ ነገር ብቻውን ማስተናገድ እንዳለበት ግን ከጊዜ በኋላ አብረው እንደሚሆኑ ይነግራታል። ያግሙርም ተቀበለችና ሲመለስ አንድ አስገራሚ ነገር እንደሚጠብቀው ነገረችው። ሁለቱም ደስተኛም ነበሩ። ቀለበቱም ውብ ነውና ያግሙርም በጣም ይስማማታል። ሐሽመት ወደ ቤቱ ሲመለስ በቤተሰቦቻቸው መካከል ያለውን የደም ግጭት ለማስቆም የተፎካካሪው ቤተሰብ ሴት ልጅን ማግባት እንዳለበት ይረዳል። ያግሙርም ወደ ፀጉር አስተካካይነት ትመለሳለች። አንድ ቀን ታሪክን በመደብሩ ውስጥም ታየዋለች። አስገራሚ ነገር ስላለውም አብራው እንድትሄድም ይጋብዛታል። ወደ አሮጌ የፈራረሰ ቦታም ይወስዳታልና እዚያም ሐምዛን ታገኛለች። ዕቅዱን በሙሉም ይነግራታልና እንድታስወርድም ያስገዳታል። ቀዶ ጥገናውን የሚፈጽም ዶክተርም አዘጋጅቶ ነበር፣ ግን እንደ ዕድል ሆኖ ታመልጣለች። መጀመሪያው ላይ ያለው ትዕይንትም አሁን ግልጽ ሆኗል። ያግሙር ለሕይወቷ ስትሮጥ ነበር። በመኪናም ተመታችም ሕፃኗን ከመገደል አዳናት። ታሪክም ሕፃኑ እንደሞተ ለሐምዛ ይነግረዋል። ነገር ግን ይህ ፍጹም ውሸት ነበር። ያግሙር አደጋ ላይ እንደሆነችና ካልሸሸች ሐሽመትን እንደሚገድሉትም ይነግራታል። ከዛም ሁለቱ ተፎካካሪ ቤተሰቦች ለስምምነትም ይቀመጣሉ። ጥያቄውም ይቀርባልና ያልተስማማ ሁሉ እንዲወጣ ይጠየቃል። ሐሽመትም ለመውጣት ይነሳልና በእርግጥ ሁሉም ሽጉጦች ወደ እሱ ይጠቁማሉ። ግልጽ አድርጎ ምላሹን እንዲጠብቁም ይናገራል። ያግሙር ለመፈለግም ይመለሳል። ነገር ግን ሐምዛ እንድትሄድ እንደነገራት በወንድሙ በኩል ይረዳል። እሷን ለማግኘትም ይሞክራልና ወደ ኢሬም ቤትም ይደርሳል። ኢሬም ሐሽመት በር ላይ መሆኑን ስትመለከት እሷና ፍቅረኛው ያግሙርን ክፍል ውስጥ ዘግተው ቁልፉን ይወስዳሉ። በሩንም ይከፍታሉና ሐሽመት ማየት የሚፈልገው እሷን ነበር። በኢሬምና በፍቅረኛዋ በኩል ለማለፍም ይሞክራል፣ ነገር ግን አልቻለም። እንደውም እየደረሰበት ያለው ነገር ያልበቃ ያህል ሽጉጡ ከኪሱ ይወድቃልና ሊወስደው ሲል የፖሊስ መኪና ይደርስበታል። ከዛም ይያዛልና በኋላ ከአገር ይባረራል። ግን ቢያንስ ያግሙር ደህና ነበረች። ወደ ቤቷም ተመልሳ አባቷ ይቀበላታል። ሐሽመትም የተዘጋጀችለትን ሙሽራ ኑፔልዳን ያገባል፣ ግን ምንም ስሜት አይሰማውም። ያግሙርም ስለ ሕፃኑ ማሰብ ትቀጥላለች። እናም ለማስወረድ ትሄዳለች፣ ግን የራሷን ልጅ መግደል ስለማትችል ሂደቱን ማለፍ አልቻለችም። ለአባቷ ነፍሰ ጡር መሆኗንም ትነግረዋለች እና እሱም አይቀበለውም። እሷን ማናገርም አይፈልግምና ካሁን በኋላ አባት እንደሌላትም ይነግራታል። ያንን ልጅ ማሳደግ ከፈለገች ሌላ ቦታ ማሳደግ እንደምትችልም ይነግራታል። ያግሙርም ተደናግጣለች፣ ግን ገና ተስፋ መቁረጥ አትፈልግምና የአባቷን ፈቃድ በጊዜ ሂደት ታገኛለች። ጊዜም ይበራል፣ ግን ያግሙርና ሐሽመት ስለ እርስ በእርሳቸው ብቻ ነበር የሚያስቡት። የያግሙር ወንድም አሁን አድጓልና በቅርቡ ለመውለድ ትጠብቃለች። አባቷ ግን ያግሙር ነፍሰ ጡር መሆኗን አሁንም መቀበል አልቻለም። ወደ ሟች ባለቤቱ መቃብርም ሄዶ ምክር ይጠይቃታል። ያግሙርም የልጅ ልጁን ስለያዘች ሊቀበላት እንደሚገባም ትነግረዋለች። የያግሙር ምጥም ይመጣልና ወዲያውኑ መውለድ ነበረባት። ሕፃኑ በአባቷ እጅ እዚያው በመቃብር ስፍራ ይወለዳል። በሌላ በኩል ኑፔልዳ ከሐሽመት ጋር ልጅ መውለድ እንደምትፈልግ እንረዳለን። እየሞከሩም ነበር፣ ግን ኑፔልዳ የመውለድ ችግር ያለባት ይመስላል። ባልና ሚስቱም ለስብሰባ ይዘጋጃሉ። ይህም በጥሩ ሁኔታ አይሄድም። ኑፔልዳም በሐሽመት ንግድ ውስጥ ጣልቃ ለመግባት ትሞክራለችና ሐሽመት አይቀበለውም። ሲጣሉም ሐሽመት ያግሙርን እንዳገኛት ከሚያምነው ሰው መልእክት ይደርሰዋል። ሕይወቱ ጥሩ ባይሆንም ያግሙር የት እንዳለች በማግኘቱ ደስተኛ ነበር። ወደ ቤቷም ይሄዳል። ነገር ግን ያግሙር እንዳገባች ስትነግረው ልቡ ይሰበራል። ሁለቱም ያግሙርና ሐሽመትም ተደናግጠዋል እና አብረው መሆን ብቻ ነበር የሚፈልጉት። ይህም በሚያሳዝን ሁኔታ አልቻሉም። ኑፔልዳም ስለ ያግሙር ታውቃለችና በጣም ትቀናለች። ያግሙር ለሐሽመት የሰጠችውን ሰዓትም ከሷ እንደሆነ ስለምታውቅ ትሰብረዋለች። ሕይወታቸውም ይቀጥላልና ሁለቱም ተደናግጠው ቢሆንም ለመቀጠል ይሞክራሉ። አንድ ቀንም ያግሙርና ሐሽመት በአሳንሰር ውስጥ ተገናኙ። ከዛም ሐሽመት ያግሙር የነገረችው አስገራሚ ነገር እርግዝናዋ እንደሆነ ልጁን ከማልን በአሳንሰር ውስጥ ሲያይ ይረዳል። ከያግሙር ጠረጴዛ ትይዩም ቆሞ መኖሩን ያሳያል። እሷም ሕልም የምታይ መስሏት ወደ መታጠቢያ ቤት ትሄዳለች፣ ግን ሐሽመት ያስቆማታል። በእሷ ክፍል ውስጥ እንዲጠብቃትም ይለምናታልና እሷን እንደገና እንደማያጣትም ይነግራታል። ያግሙርም ሰበብ ፈጥራ ወደ ክፍሏ ትሄዳለች። በመጨረሻም ብቻቸውን ይሆናሉ።
ፍቅራቸው ፈጽሞ አልደበዘም ነበር። ያግሙር ከማል ልጁ እንደሆነ እና ታሪክና ሐምዛ ሊያስወርዷት ስለሞከሩ ከማልን እንደደበቀችው ለሐሽመት ትነግራለች። ከዛም ከማል ወደ ክፍሉ ይገባል። ሐሽመትም ልጁን ለመጀመሪያ ጊዜ ሲያይ ዓይኑ በእንባ ይሞላል። ያነጋግረዋልና ንግግራቸውንም በእቅፍ ይጨርሳል። የሐሽመት ልብም ሞልቷልና ዳግም ሊያጣቸው አይፈልግም። እቅድም ያወጣሉና ሐሽመት ሁኔታውን እስኪያስተካክል ድረስ ሩቅና ደህንነቱ የተጠበቀ ቦታ ይሄዳሉ። ሐሽመት ሐምዛን ጠርቶ ወደ ሆቴል እንዲመጣም ይነግረዋል። ሐምዛ ሲደርስ ግን ያግሙርንና ትንሹን ልጅ ያያልና ታሪክ እንደዋሸው ይረዳል። ተመልሶም ይመጣልና ከሚስቱ ጋር ሊሸሽም ያቅዳል። ሻንጣዎቹን ጠቅልሎ ሁሉንም ገንዘብ ከሴፉ ውስጥም ይወስዳል እና ሁሉንም የባንክ ሂሳቦቹን ለማስለቀቅ ለባንኩ ይደውላል። ሊሸሽም ሲል ሚስቱ ልታስቆመው ትሞክራለች። በመጨረሻ ደረጃው ላይ ይገፋታልና ወድቃ በራሷ ደም ላይ ትተኛለች። ለሚስቱ ደንታ የለውምና እንድትሞትም ይተዋታል። ሊሸሽ ሲልም ሐሽመት ያስቆመዋል። ከዛም ጩኸት ይሰማልና ሐሽመት እህቱን መሬት ላይ ተኝታም ያያል። ሐምዛን ወደ ባህር ዳርቻ ወስዶም ይተኩስበታል። ወደ ያግሙርና ልጁ ሲመለስም በጣም ውጥረት ነበረበት። የኑፔልዳ ወንድም የልጁ ጭንቅላት ላይ ሲተኩስበትም ቅዠት ያያልና የበለጠ ፈርቶም ይነሳል። ለተወሰነ ጊዜም ከቤተሰቡ ጋር ያሳልፋል። ግን ከኑፔልዳ ወንድም ጥሪ ሲደርሰው ሁሉም ነገር ይቋረጣልና ካልመጣ ወንድሙን እንደሚገድለው ይነግረዋል። ሐሽመትም ዕጣ ፈንታውን ተቀብሎ ቤተሰቡን ይሰናበታል። ወደዚያም ይደርሳል እና ወንድሙ ይፈታል። ከኑፔልዳ ትይዩም ተቀምጦ ከእሷ ጋር እንዲቆይ ትለምነዋለች። ሐሽመትም ያግሙርን ስለሚወዳት እሷን አይፈልጋትም። ከገደለችው የደም ግጭቱ እንደሚያበቃም ይጠይቃታል። እሷም ካልቆየ በዛ መንገድ የደም ግጭቱ እንደሚያበቃ ታረጋግጣለች። ሐሽመትም በመጨረሻ ራሱ ላይ ይተኩሳል። ትዕይንቱም መጽሐፉን ተናዳ የምትዘጋው ልጅ እያለቀሰች ትታያለች። ቀጥሎም ሰርግ እናያለን። መጽሐፉን የምታነበው ልጅ ሙሽራም ነበረች። ግን ባል ማን ነው ብለው ሊጠይቁ ይችላሉ። ባል መጽሐፉን የጻፈውና ያንዱ በጣም ቆንጆ ግን አሳዛኝ ታሪኮች ልጅ የሆነው ከማልም ነበር። አሮጊት ግን አሁንም ቆንጆ የሆነችውን ያግሙርንም እናያለን። ወጣቱን ሐሽመትን በፊቷ ታስባለችና ከእሱ ጋር ለመደነስ ትነሳለች። ፊልሙ የሚያበቃው ሐሽመትና ያግሙር በወጣትነት ዘመናቸው ሲደንሱ ነው። ስለተመለከታችሁ እናመሰግናለን። እንደዚህ አይነት ተጨማሪ ቪዲዮዎችን ማየት ከፈለጉ ሰብስክራይብ ያድርጉ። የማሳወቂያ ደወሉን ያብሩና ቻናሉን ለመርዳት ላይክ ያድርጉ።